መዋኛው መስኮት ገዝቼ ስመለስ ተዘግቷል። አንድም ነገር ሳሰነዝር ብሎ ሲመጣ ብድግ አድርጎ ላጥ። ከዛ ብርድ ልብስ ሆነበት። ጧ እጧ 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 ያደርገዋል እየወሰደ እጁን ጥቅልል እጧ ጥቅልል እጧ። ኧረ በእናታችሁ ተውኝ ተውኝ፣ በቃ ዝም ብዬ ፈታሪ በል ማሳየት ውጭ ላሳያቸው ነበር። እርግጥ ደግሞ ቀይ የወሸላ መከላከያው ታየ። ጢኒጥዬ ቀይ ነገር የወሸላ መከላከያው የሴዶ ሲታይ ነበር። ሳይማር ምንጭ ውጤ ኳልቻወቶ የወሸላ መከላከያው ቀይ ናት እና ታየ። ምን ታይት ይደረጋል እኮ ከቁምጣው ስር፣ በእውነት ነው የምላችሁ ታይት ይደረጋል እና ጥብቅ የሚያደርግ ማለት ነው። ከዛ እሱን ይደረጋል እና የወሸላ መከላከያችን አይተነዋል። ጭዬ ነገር ዱቅ አድርገውልሻል እዛ ላይ የማቺ ሴዶ ስንት ብር ነው የተሸለመው? ሴዶ ለተቀጠቀጠበት ስንት ብር ነው የሚሰጡት? በተለይ እነጌችን አዘጋጆቹን እኮ አሰቃያቸው አሰቃያቸው እኮ አዘጋጆቹ። እነጌቹ እጫወታለሁ አልጫወትም እጫወታለሁ አልጫወትም እያለ ስቃዩን ያበላው እኮ። ጌች እኮ ተሰቃዩ። እኔ ጌች ይመቸኛል ያራዳ ልጅ እና እንደዚህ አይነትም ስፖርት ማድረጉ በጣም ነው ደስ ያለኝ። እነ ዮኒ ቬጋስም አሁን በቅርብ ቢኒን በትልቁ ያዘጋጃል። የዮኒ ቬጋስ ስፖንሰር ነው ሙሉ በሙሉ እሱ ነው ያንን ጨዋታ የሚያደርገው። ቢኒና አንድ ከጣሊያን የመጣ ኢንተርናሽናል ፋይተሮች ናቸው። ቢኒም ኢንተርናሽናል ነው፣ ከጣሊያን የመጣውም ኢትዮጵያ በጣም ጎበዝ ፋይተር ነው እና እነሱ ይጋጠማሉ ኢትዮጵያ። ሌሎችም አሉ። ደስ የሚል ነገር ይታያል እና እሱን አይቻል። በጣም ቆንጆ ነገር ነው። ጌች በዚህ ላይ ሊመሰገን ይገባል። ስንት ብር ነው? ማን አሸነፈ? ውብሸት ገምት፣ ማን ያሸንፋል? ንቃተ ህሊና አሸነፈ። ንቃተ ህሊና አሸነፈ። ስንት ብር ነው የሚከፈለው ለሱ ቢሸነፍ? አንድ ሚሊዮን ወይ ግን አሪፍ አድርጎ ሸቀለ። አሁን እንትና ጋር ሴዶ ፔጅ ገብታችሁ ብታዩ ብዙ ነገሮችን ኢትዮጵያ ላይ ያስተዋውቃል። እቺን 6 ወር በደንብ አድርጎ ሸቅሎባታል። ያው 1 ሚሊዮን 10 ሚሊዮንማ ካሸነፈ ነው የሚሰጡት። ለተሸነፈማ ያን ያህል አይሰጡም። በአንድ ጨዋታ ሚሊዮነር መሆን ግን አይገርምም? በኢትዮጵያ በጣም ደስ ይላል። አሜሪካ እኮ እንደዚህ አይደለም። በእውነት ብዙ ለፍተ ነው ሚሊዮነር የምትሆነው በቦክስ ዴር ላኪ። ኢትዮጵያ በአንድ ጨዋታ ሚሊዮነር መሆን ትችላለን። ስለዚህ በጣም አሪፍ። አሸናፊው ስንት ነው? ተሸናፊው ስንት ነው የሚሰጠው? ጆ 4 ሚሊዮን ለ3 ደቂቃ፣ ጀለሴ ደግሞ 1 ሚሊዮን ተሰጥቷታል። 1 ሚሊዮን 1 ሚሊዮን ነው። 1 ሚሊዮን ተሰጥቶታል።
ስለዚህ አሪፍ ነው። በዚህ ላይ ደግሞ የሚደብረው ምንድን ነው? ግብር ትከፍላላችሁ። የሚያስጠላው አሁን የተጀመረው ግብር ይከፈላል። በ1 ሚሊዮኑ ላይ ታክስ ያስከፍሏቸዋል በ1 ሚሊዮን ላይ አስቸጋሪ ነው። እና ቅጽል ስም እኔ አላወጣለትም። የሚመቸው አይ ስፖርተኛ ደስ ይላል። ቢያንስ ሄዶን የምወደው ምንድን ነው? እኔ ደስ ይለኛል። አዝናኝ ነው። ፈታ የሚያደርግ ልጅ ነው። ያዝና እኔ እንደ ኮሜዲያን ነው ባየው። ጆኒ ነዋ። ጆኒ ሰባብርልኝ ብዬው ነበር። ጆኒ እንደሚያሸንፍ አውቅ ነበረ። ምክንያቱም ይጋጠማል ልጁ በደንብ ያውቃል። አሰልጣኞቹ ነጮቹ ቀልድ አያውቁም በገንዘባቸው። ትቀልዳለህ እንዲህ ሰው ለባማ ነው። ነጮች በጣም ጎበዝ ናቸው፣ ስትሪክት ናቸው፣ ቀልድ አያውቁም። በደንብ አድርገው የተቃራኒን ቡድን ምን አይተው በደንብ አድርገው ነው የሚያደርጉት። በዛ እኮ ነው አንድም ሳይነካ ጆኒ አሸነፈው። ስለዚህ በጣም አሪፍ ነው። ይሄ የሚደነቅ ነገር ነው። እኔ ሴዶ በቃ ይመቸው። እኔ ስም አላወጣለትም። አይ ስፖርተኛ ነው። እኔ ምንም አይደብረኝ። ሴዶ አይደብረኝ። አዝናኝ ነው። ፈታ የሚያደርግ ልጅ ነው። ግን መጨረሻው እሱ እንዳወራው አልሆነ። እኔ ቁልፉ ብዬዋለሁ። ባይሆን ጆኒ ቁልፉ ነው ስሙ። ይቆልፋል። በቃ ጆኒ ቁልፉ ነው። በቃ ይቆልፋል። መጥቶ ይጠመጠማል፣ ይቆልፋል። ጆኒ ቁልፉ ነው። በቃ ከሱ ጋር መሳፈጥ አይቻልም። በቃ አይቻልም። አንድም ሰው እኮ አለ። አሁን ሁለቱንም ተጋጠመ። ሁለቱም አንድ አልሰነዘሩ። አሁን ንቃተ ህሊና ከሌላው ጋር ከሮቤል ጋር ሲጫወት ተደባድበዋል። በደንብ አድርገው ተደባድበዋል። ሌላው ደቡብ ሱዳንን ነው ምናምን ሱዳንን ያነጠፈው አበሻ ደስ ይላል። በጣም ደስ ይላል። ማን ነው ጧ አድርጎ የዘረረው? እንዴት ደስ ይላል! በእናትህ በጣም ደስ ይላል። እሱ ጎበዝ። ጋምቤላ ነው አይደለም? ጋምቤላ አይደለም። ጋምቤላዊ ነው አይደለም? በጣም ጎበዝ ነው ያ ልጅ። ጆን ቦክስ አይችልም። ምን ዋጋ አለው? ቦክስ ቆልምሞ ቆላልፎ ከዘጋ ቦክስ ምን ዋጋ አለው? አንድ አሰነዝርበት አያሰነዝራል። ሱዳኔ ነው። ማሳየት አይቻልም። አባቴ ካሳየው ይዘጋብኛል። ዴንጀርስ ኮንቴንት ይላል። ሶ ዳስ ዋይ አም ናት ገና ሾው ዩ ስለዚህ ግን የተፖሰተ ማየት ትችላላችሁ። እነንትና ለጥፈውታል። እነ አሜን ሪከርድስ ምናምን ፖስተውታል። እዛ ላይ ገብታችሁ ማየት ትችላላችሁ። ጆኒ ቁልፉ ነው ስሙ። በቃ ጆኒ ቁልፉ ነው። ይቆልፈሃል። አለቀ። በቃ አትሰነዝር፣ ምን አትል፣ ይጠመጠምብሃል። በቃ አፈር ከድሜ ያመላል ጆኒ። እና ጆኒ በሁለቱም እንዳየ ነው ከአንድ ራውንድ አላለፉ። ዳኛው ባይኖር ኖሮ እንዳለው በአንድ እጅ ጁስ ትጠጣ ነበር አለ ጆኒ። ያ በእውነት በአንድ እጅ ትጠጣ ነበር ነው ያለው። እና በጣም ሲያስቀኝ ነበር። እጁን አሁን ዳኛው ኖሮ እንዳሰብርብኝ ምናምን ባይለው ኖሮ አርጎት የዘላለም አንድ እጁ ተሰብሮበት በቃ ማርሻል አርት የሚባለው ነገር ሴዶ አይሰራውም ነበር። አያያዙ አስደንጋጭ ነበር። በቃ ጨርቅ ነበር እጁን ያደረገው፣ አልዋሽ። ስለዚህ ከሰሩ አይቀር ወጥሮ እንደ ጆኒ እንጀራው ሴዶ መዝናኛው ነው። ተግባብተናል። ሴዶ መዝናኛው ነው።
እንደዚህ አይነት ነገር ኮባ መደብደብ፣ ጎማ መደብደብ፣ ብሎኬት መስመር ምናምን መዝናኛው ነው። ሴዶ ልጆች ደብድቦ ማሯሯጥ ምናምን አናቱ ላይ ጎማ አሁን በቴስታ ትመታተ ምን ያደርጋል? እኔ እስቲ ጠይቁኝ። ብሎኬት አናት ላይ መስመር ቴስታ የለው ማርሻል አርት ስትገባ ምን ያደርግላል? እንደው ካሰብከው አስቡት እስቲ አሁን በአናት ላይ ጎማ ምናምን ያስመታል እና ምን ጎማው ምን ያደርጋል? ለአናት ምንም ጥቅም የለው እና አንዳንድ የሚሰራቸው ነገሮች እኔ ያስቁኛል፣ ያዝናኑኛል። ግን በቃ በርታ ማለት ነው። ዲስከሬጅ አታርጉት። ተዝናንተን አስናንተና ከአንተ ጨዋታ እኛ ብዙ አወራንበት። ለምን መሰለ 6 ወር ሙሉ አጡዘናል። 6 ወር ጦዘናል። ስለዚህ አትፍረድብን። ዛሬ ብንልስ ምንም እንዳትቀየመን። እንዲያውም ሴዶ ዝመት እንዳሳ ሴዶ እንዳሳ በቃ ዝመት ለሀገር ተዋጋላት። ዝም ብሎ የሆነ ነገር ይዘህ ብቻ ተኩስ። እንደሱ ይሻላል። እንደሱ ሰሞኑን በሌላ አጀንዳዎች ተይዘን ነበረ። አይተው ያደርጋሉ ብዬ አስባለሁ። አሸነፈ በኋላ ማውራቱ በጣም ይገባል እንጂ ማውራቱ እንዴ 6 ወር የተጠማነውን ደግሞ አታውሩ ይላል እንዴ። አንተን አይደለም እኮ ንቃተ ማውራት አልነበረበትም አሉ እንዴ። ያው ማውራት አለበት እንጂ ንቃተ ሊና ካሸነፈ በኋላማ የፈለገው ማለት ይችላል። ይህ ማውራት እናቱን አመሰገነ፣ ጌቾን አመሰገነ። የጌቾ ትልቅ ምክር እንዳለበት እኮ ያየ ነው። የጌቾ ትልቅ ምክር ተው ልጁ እኮ ሊያቆም ነበር። ምን አሉ መሰለህ እኔ ቤት ቁልፉ ብዬ የለ ጆኒ ቁልፉ ሴዶ ከረፈፉ እንትን ነው። አሁን ሴዶ ምንድነው ማድረግ ያለበት? እንደ ንቃተ ህሊና ጂቱሱን በደንብ አድርጎ ማወቅ አለበት። ማርሻል አርት ብቻ ሳይሆን ጂቱሱ ማወቅ አለበት። የተሸነፈው በማርሻል አርት ነው አይደለም፣ በጂቱሱ ነው። ሌላ ምንድን ነው ሴዶ ተሸወደ ብዬ የማስበው በጣም እጁን ቫዝሊን እንዲያሟልጨው በደንብ መቀባት ነበረበት። አስፈርቱኝ እንዳይሰብሩ ነው። እንደዚህ ሲያደርገው ያሟልጨዋል። መስመር አይችልም። ሴዶ አልገባት ገና እንደዚህ ሲል ማለት ነው። በኢየሱስ ተሸንፋሉ። እንዲ ውድድር ላይ እንደዚህ ትላለህ። ጌታዊ ድረስ የማርያም እንደዚህ ደግሞ ቦርጩስ ቅርጽ የለውም። ግላብም ቢኖር አይቻልም፣ ይከብዳል። እንትን ዘይት ነገር ካለው በደንብ አይዝም፣ ያሟልጫል። ብዙዎቹ እንደዛ ይጠቀማሉ። ሲስተማቲካሊ እንዳያዙ እንዲያሟልጫቸው እንደዛ ያደርጋሉ። ትናንትና እንዴ በቃ ልጄ እኮ ከኔ ጋር እኮ ነው። በቃ ልጄ ማታ አረ አባዬ አይመጣም እያለች ዋናው እሱን አይደለ ጃኒ 2 ሚሊዮን ብር በላች። ጆሲ የሚባለውን አይ ሲሰክሱም ሊሆን ይችላል፣ አይታወቅም። ስከሳ ነው። አንዳንዴም እኮ ለባህሉ ድምቀት ማን ያለ ብር ሲሰጣጡ ማንም ቢያዚዝ ሙባረክ ያዚዝ ነበረ፣ ፕሬዚደንት ማሜ ያዚዝ ነበረ። አልያዝያዙ ያውቃሉ፣ አልያዝያዙ ፕሬዚደንት ማሜ ያዚዝ ነበር፣ አልያዝያዙም። እና ፕሮፌሽናል ነው የሚመጡ ጂቱሱ ለምን አንጀምርም? ልጆቻችን እስከሚደሱ አሪፍ መጀመር ነው። አባ እንጀምር ለኩሶ በቃ ጂቱሱ ጋይስ ጀምረነዋል። እኔና ማኛው